ተናስልኝ እንደምንላችኋል 7 ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦችን ነው። በፓሪስ የአየር ንብረት ለውጥ ጉባኤ የተቀመጠውን አቅጣጫ ለመተግበር የሚያስችሉ 4 ረቂቅ ሰነዶች ተዘጋጁ። ባለፉት 2 ዓመታት በተከሰተው የኤሊኖ ሳቢያ የዓለም የአካባቢ አየር ሙቀት በእጅጉ መጨመሩን የተባበሩት መንግስታት ገለጸ። አብራችን ቆዩ። ኢትዮጵያ 2 የኢንዱስትሪ ፓርኮችን በመገንባት 100,000 ተጨማሪ የሥራ ዕድል ለመፍጠር እንደምትሰራ ተገለጸ። 30,000 የሚሆኑ በኢትዮጵያ የሚኖሩ ስደተኞችም የሥራ ዕድል ይፈጠርላቸዋል። በቅርቡ ከብሪታንያ ከአውሮፓ ህብረትና ከዓለም ባንክ ለኢትዮጵያ የተሰጠውን የ$500 ሚሊዮን ድጋፍ የትግበራ ስምምነትም ተደርጓል። ከተለያዩ የዜና ምንጮች የተገኘውን መረጃ ተስፋዬ አባተ አዘጋጅቶታል። ኢትዮጵያ 70,000 የተለያዩ ሀገራት ስደተኞችን በመቀበል በአፍሪካ ቀዳሚ ስደተኛ መጠለያ ሀገር ናት። በጥቅምት ወር የመጀመሪያ ሳምንት ብቻ እንኳን ከ31,000 በላይ ተጨማሪ ስደተኞች ከደቡብ ሱዳን ወደ ኢትዮጵያ ገብተዋል። የደቡብ ሱዳን፣ የኮንጎ፣ ኡጋንዳ፣ ሶማሊያ፣ ኤርትራ፣ የየመን፣ የቡሩንዲና የሌሎች ሀገራት ስደተኞችም ዋነኛ መዳረሻቸውን ኢትዮጵያ በማድረግ ህይወታቸውን እየመሩ ነው። ኢሪን የተባለው የተባበሩት መንግስታት ድርጅት የዜና ምንጭ እንደዘገበው ስደተኞቹ ኢትዮጵያ ብቸኛ የስደት አማራጫቸው ስለሆነች አይደለም ወደ ሀገሪቱ የሚመጡት የሚያምኗትና ሊኖርባት የሚሿት ሀገር ስለሆነችም እንጂ። በቅርቡ ለኢትዮጵያ የ$500 ሚሊዮን ድጋፍ ያደረጉት ብሪታንያ፣ አውሮፓ ህብረትና ዓለም ባንክ ድጋፉ በዋናነት ለስራ ዕድል ፈጠራ ተግባራት እንዲውል ፍላጎት አላቸው። በዚህም ኢትዮጵያ 2 የኢንዱስትሪ ፓርኮችን በመገንባት 100,000 ለሚሆኑ ወጣቶች የስራ ዕድል መፍጠር ያስችላታል። 30,000 ለሚሆኑ የተለያዩ ሀገራት ስደተኞችም የስራ ዕድል መፍጠር ከሀገሪቱ የሚጠበቅ ነው። ድጋፍ አድራጊ ሀገራትና ተቋማትም በተግባራቱ ሂደት ላይ ከኢትዮጵያ ጋር ስምምነት ፈጽመዋል። በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጉባኤ በስደተኞች ዙሪያ በተደረገው ውይይት ስደተኛ ተቀባይ ሀገራት ሊደገፉ ይገባል የሚል ጽኑ አቋም መንጸባረቁን ተከትሎ ኢትዮጵያና መሰል ስደተኞችን በስፋት የሚቀበሉ ሀገራት በተለይ ለስራ ዕድል ፈጠራ ድጋፍ እየተደረገላቸው ነው። ኢትዮጵያ ከዚህ ቀደም ብላ ለኢንዱስትሪ ፓርኮች ግንባታ ትኩረት መስጠቷን የገለጸው ኢሪን የዜና ምንጭ በቅርቡ የተመረቀውን የሐዋሳ ኢንዱስትሪ ፓርክ ጨምሮ ሌሎች 7 ፓርኮች በመገንባት ሂደት ላይ መሆኗም ተዘርዝሯል። እያንዳንዳቸው ከ$250 ሚሊዮን በላይ ወጪ የሚጠይቁት 7ቱ ኢንዱስትሪ ፓርኮች ወደ ስራ ሲገቡም ስደተኞችን ጨምሮ ለበርካታ ዜጎች ሰፊ የስራ ዕድልን ይፈጥራሉ። የመቀሌ ዩኒቨርሲቲ በትግራይ ክልል እያካሄደ ባለው ጥናትና ምርምር በሚያወጣቸው የግብርና ምርት ውጤቶች ተጠቃሚ መሆናቸውን አርሶ አደሮች ገለጹ። ዩኒቨርሲቲው 3 የተሻሻሉ የመኮረኒና ፓስታ ስንዴ ዝርያዎችን በምርምር አግኝቷል። ተስፋዬ ለሚሳ ተጨማሪ አለው። ኢትዮጵያ በመኮረኒና ፓስታ ስንዴ ምርት ሀብት ካላቸውና ለምርቱ ምቹ ከሆኑ ሀገራት ተርታ ተሰልፋለች። ነገር ግን በስንዴው ሀብት ያልተጠቀመችበት መሆኑን ነው የዓለም የምግብ ድርጅት ፋኦ መረጃ የሚያመለክተው። ለዚህ ደግሞ የተሻሻሉና አዳዲስ የመኮረኒና ፓስታ ስንዴ ዝርያዎች እጥረት በምክንያትነት ይጠቀሳል። ይህን ችግር ያዩት በመቀሌ ዩኒቨርሲቲ የአዝርትና ፍራፍሬ መምህር ዶክተር ደጀኔ ካሳሁን ላለፉት 7 ዓመታት በመኮረኒና ስንዴ ላይ ምርምር ሲያደርጉ ቆይተዋል። የምርምራቸውም ትግበራ በትግራይ ክልል ስንዴ አብቃይ በሆኑ 4 ወረዳዎች ነው። በምርምራቸውም እንደየአካባቢው የአፈርና አየር ጸባይ የሚስማሙ 3 አዲስ የመኮረኒና ፓስታ ስንዴ ዝርያዎችን አግኝተዋል። የስንዴ ዝርያዎችን ባለፉት 4 ዓመታት የተጠቀሙ አርሶ አደሮች ስንዴው ምርታማነታቸውን እንዳሳደገላቸው ይገልጻሉ። አና 4 ዓመት የንሎታ ዓመት ምህረት ከደን ጾይ ነርዋ እኔ ምርቱን መጠቀም ከጀመርኩ 4 ዓመት ሆኖኛል። ምርቱ በጣም ጥሩ ነው። ከዚህ በፊት የምንዘራው ስንዴ ለምግብ ፍጆታ እንኳን አይበቃንም። የአዲስ ዝርያ ግን ከምግብ ፍጆታችን አልፎ ሸጠን እየተጠቀምን ነው። ምርቱ በብዛት ቢቀርብልን ጥሩ ነው። 2004 ካቱ ለምንታይ ዶክተር ደጀኔ ለምንታይ እስካ ተخلخ ዘር ዚሲ በ2004 ምርቱን ከተጠቀምኩ በኋላ ለዶክተር ደጀኔ ስንዴው በጣም ጥሩ እንደሆነ ነገርኩት። እንዴት ሲለኝ ድርቅ ይቋቋማል እንዲሁም ብዙ ምርት ይገኝበታል አልኩት። ከዚህም የተነሳ ጥቅሙን ያዩና ዘሩን ያላገኙ ሌሎች አርሶ አደሮች በጤፍ ቀይረን እያሉ ይጠይቁኛል። ዶክተር ደጀኔ በምርምር ያገኟቸውን 3 የመኮረኒና የፓስታ ስንዴ ዝርያዎችን ውጤታማነታቸውን በሚመለከት ከኢትዮጵያ ግብርና ምርምር ኢንስቲትዩት ለተወጣጡ የግብርና ባለሙያዎች አስገምግመዋል። የስንዴ ዝርያዎቹ በቀጣይ በሀገር አቀፍ ደረጃ ከተገመገሙ በኋላ እንደሚጸድቁ ባለሙያዎቹ ተናግረዋል። ከመጀመሪያው ጀምሮ አርሶ አደሮችን በዚህ በምርምርና ልማቱ ላይ አሳትፈን ስንሄድ ሌሎችንም እንደዚሁ ሰፋ ያለ
አሳታፊ ሲሆን ውጤቱም ጥሩ ይሆናል። መጨረሻ ተቀባይነቱም በዛው መጠን ይሆናልና ጥሩ ነገር ነው ያየን ያለነው። ብዙ ከተወያየ በኋላ በዝርያ ላይ ውሳኔ ይሰጣል። ውሳኔ ከሰጠ በኋላ የዝርያ ይለፍ ይውደቅ ይላሉ። ከዛ በኋላ የሚያልፍ ከሆነ የሚመዘገብ መጽሐፍ አለ። ሁሉ ጊዜ እስካሁን ወደ 1117 ዝርያ ተለቋል። ያ መጽሐፍ ውስጥ ይመዘገባል ማለት ነው። የዓለም የሙቀት መጠን ከ1.5 ዲግሪ ሴልሺየስ በላይ እንዳይሆን በፓሪስ የአየር ንብረት ለውጥ ጉባኤ የተቀመጠውን አቅጣጫ ተግባራዊ ለማድረግ የሚያስችሉ 4 ረቂቅ ሰነዶች መዘጋጀታቸውን የአካባቢ ደንና አየር ንብረት ለውጥ ሚኒስቴር አስታወቀም። ረቂቅ ሰነዶቹ ኢትዮጵያ 43 አባል ሀገራት ያሉትን የአየር ንብረት ለውጥ ተጋላጭ ሀገራት ፎረም በፕሬዝዳንትነት መምራት ከጀመረችበት ጊዜ ወዲህ የተዘጋጁ ናቸው። ደምስ ሞክሪያው ተጨማሪ አለው። የዓለም የሙቀት መጠን ከ1.5 ዲግሪ ሴልሺየስ በላይ እንዳይበልጥ 175 የዓለም ሀገራት ከአንድ ዓመት በፊት በፓሪሱ የአየር ንብረት ለውጥ ጉባኤ ስምምነት ላይ መድረሳቸው ይታወቃል። ይህንን ተግባራዊ ለማድረግም ያደጉ ሀገራት በዋነኛነት የሙቀት አማቂ ጋዞችን ልቀት በመቀነስና በማደግ ላይ ያሉ ሀገራት ደግሞ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ መቋቋም የሚያስችላቸውን እንቅስቃሴ ማድረግ እንዳለባቸው ተመላክቷል። ከሐምሌ 15 2008 ጀምሮ 43 አባል ሀገራት ያሉትን የአየር ንብረት ለውጥ ተጋላጭ ሀገራት ፎረምን በፕሬዝደንትነት መምራት የጀመረችው ኢትዮጵያም በፓሪሱ ጉባኤ ስምምነት የተደረሰበትን ይህን አቅጣጫ ሀገራት ተግባራዊ እንዲያደርጉት የሚያስችሉ 4 ረቂቅ ሰነዶችን ከባለድርሻ አካላት ጋር አዘጋጅታለች። The number of tasks ahead of us in this forum include some 4 issues. በዚህ ፎረም 4 ዋና ዋና ስራዎችን ከፊታችን ይጠብቁናል። የመጀመሪያው የፎረሙን የረጅም ጊዜ ራዕይ መቅረጽ ሲሆን ሁለተኛው በፓሪሱ ስምምነት የተቀመጡ አቅጣጫዎችን ከነባራዊ ሁኔታዎችን አንጻር መቃኘት የሚያስችለን የፖለቲካ ሰነድ ነው። ከዚህም ባሻገር የፎረሙን የገንዘብ ምንጮች፣ የሀገራትን የፕሬዝደንትነት ጊዜና የኮሙኒኬሽን ስትራቴጂ ጉዳዮችን የሚዳስሱ ሰነዶችን ማውጣት ያስፈልገናል። በረቂቅ ሰነዶቹ ላይም የአየር ንብረት ለውጥ ተጋላጭ ሀገራት ፎረምን ከዚህ ቀደም በተከታታይ በፕሬዝደንትነት የመሩት ኮስታሪካና ፊሊፒንስን ጨምሮ የማርሻል ደሴት የፎረሙ ጽህፈት ቤትና አማካሪ ተቋማት ውይይት አካሂደዋል። ከረቂቅ ሰነዶቹ አንዱ የፎረሙን አባል ሀገራት ራዕይ እስከ 2050 ድረስ የሚተልም ሲሆን በ5 ዋና ዋና ጉዳዮች ላይም ትኩረቱን አድርጓል። We've come up with 5 major long-term visions for the forum. በዚህ ሰነድ 5 ዋና ዋና የረጅም ጊዜ ራዕዮችን አስቀምጠናል። አንደኛው የአየር ንብረት ለውጥ የሚያስከትለውን ጉዳት ዝቅተኛ እንዲሆን ማድረግ ሲሆን ሁለተኛው ደግሞ የኃይል ምንጮቻችንን ሙሉ በሙሉ ታዳሽ እንዲሆኑ ማድረግ ነው። ከዚህም ባሻገር የአየር ንብረት ለውጥ በአካባቢያችንና በዜጎች ላይ የሚያደርሰውን ጉዳት የመቋቋምና የሀገራትን እድገት የማስቀጠል ራዕዮችን አስቀምጠናል። በረቂቅ ሰነዱ ላይም የተለያዩ አስተያየቶች ተሰንዝረውበታል። ሌላው በረቂቅ ደረጃ የተዘጋጀው የፖለቲካ ሰነድ የሚባለውም ሀገራት በፓሪሱ ስምምነት የተቀመጠውን አቅጣጫ በልማት ፖሊሲያቸውና ስትራቴጂያቸው እንዲያካትቱ የሚያስገድድ መሆኑን የአካባቢ ደንና የአየር ንብረት ለውጥ ሚኒስትሩ ዶክተር ሽፈራው ተክለማርያም ገልጸዋል። በተመሳሳይ መልኩ ሀገራት የፎረሙ አባል መሆን ስለሚችሉባቸው ሁኔታዎች፣ የገንዘብ ምንጮችና የሊቀመንበርነት ጊዜ እንዲሁም ፎረሙ የሚያከናውናቸውን ስራዎች በተለያዩ የህብረተሰብ ክፍሎች እውቅናና ድጋፍ የሚያገኙበት ሁኔታን በዝርዝር ያስቀመጡ ረቂቅ ሰነዶች ተዘጋጅተዋል። ረቂቅ ሰነዶቹም በመጪው ህዳር ወር በሞሮኮ ማራካሽ በሚካሄደው ጉባኤ ላይ ይጸድቃሉ ተብሎ ይጠበቃል። የአካባቢ ደንና የአየር ንብረት ለውጥ ሚኒስትሩ ዶክተር ሽፈራው ተክለማርያም ኢትዮጵያ ፎረሙን ውጤታማ ለማድረግ በፕሬዝደንትነት ጊዜዋ በትኩረት ትሰራለች ብለዋል። ኢትዮጵያ በዚህ በ2 ዓመት ጊዜ ውስጥ በአየር ንብረት ለውጥ ላይ የአመራር ሚናን ማጎልበት ትፈልጋለች። በዚሁ ጊዜ ውስጥ ደግሞ የዲፕሎማሲውን በጣም ማጠናከር ትፈልጋለች። ሶስተኛው የድርድር አቅምም ይሄ መድረክ የድርድር መድረክ ባይሆንም የድርድር አቅምንም በእነዚህ ሀገሮች ማሳደግ ትፈልጋለች። የደብረ ማርቆስ ዩኒቨርሲቲ ቁጥራቸው ከ3000 በላይ የሆኑ አዳዲስ ተማሪዎችን ተቀብሏል። በተደረገላቸው አቀባበል ደስተኛ መሆናቸውንም ተማሪዎቹ ተናግረዋል። የደብረ ማርቆስ ዩኒቨርሲቲ ዘገባ ብሩክ ያሬድ ያቀርበዋል። በ1999 ዓመተ ምህረት የተቋቋመው የደብረ ማርቆስ ዩኒቨርሲቲ የመማር ማስተማር ስራውን የጀመረው በ760 ተማሪዎች ነበር። አሁን ላይ ዩኒቨርሲቲው ከ29000 በላይ ተማሪዎችን ተቀብሎ እያስተማረ ይገኛል። በዘንድሮ ዓመትም ከ3000 የሚበልጡ ተማሪዎችን ተቀብሏል። ዩኒቨርሲቲውን አዲስ ከተቀላቀሉ ተማሪዎች አንዱ የሆነው ተማሪ አማረ ድረስ ዩኒቨርሲቲው ባደረገለት አቀባበል ደስተኛ መሆኑን ተናግሯል።
በፊት እንትን ስለው ብቻዬን ስለምገባ የምጨናቅ የሆነ ወዘጋገብ ነበር የሚመስለኝ። አሁን ግን ምንም ነገር የሚያወዘጋገብ ነገር አላየሁበትም እስካሁን። ልጃቸውን ወደ ደብረ ማርቆስ ዩኒቨርሲቲ ሊያደርሱ ከነገሌ ቦረና የመጡት ወይዘሮ አሰለፈች ሽጥላ ዩኒቨርሲቲው ለአዲስ ተማሪዎች እያደረገ ያለው አቀባበል ቦታው ድረስ ተገኝተው በማየታቸው የተሰማቸውን ይገልጻሉ። እኔ ግን ሰምቼ የመጣሁት ነገር ከባድ ነበረ። ያው አማራ ክልል ችግር አለ፣ ከሌላ ክልል የመጡ ልጆችን ላይ ይቀበሉ ይችላሉ ምናምን፣ ግን እንደመጣን ከመናኸሪያ ነው ተቀበሉን። ትላንትና እዚህ ገባን፣ ልጆች ወደ ዶርም ገቡ፣ እኛ ሆቴል ይዘን አደርን። ሆቴል ባደርንበትም ጥሩ ነገር ነው የሰማነውና በአይናችን ስናያየነው ነገር ይለያያል። ተማሪ ራህዋ አህመድ በደብረ ማርቆስ ዩኒቨርሲቲ ነባር ተማሪ ስትሆን አዲስ ተማሪዎች የእንግዳ ስሜት እንዳይሰማቸው ያረጉትን ጥረት ትገልጻለች። አዲስ እንደመሆናቸው መጠን ትንሽ ያው ፍርሃት ነገር ስለሚሰማቸው እኛ እስከ ዶርማቸው ድረስ እያደረስን ቁጥራቸው ምናምን ሁሉ ነገር ፈልገን እስከ ዶርማቸው ድረስ አድርሰን ሁሉ ነገር እያገዝናቸው ነውና ያው እስካለ አሁን ጥሩ ነው። ሁሉ ነገር በሰላም የተጠናቀቀ ነው። ደስ ይላል። የደብረ ማርቆስ ዩኒቨርሲቲ ፕሬዝዳንት ዶክተር ንጉሴ ምትኩ ዩኒቨርሲቲው አዲስ ተማሪዎችን ለመቀበል የሚያስፈልጉ ዝግጅቶችን በበቂ ሁኔታ ማካሄዱን የገለጹት የቤታቸው ስሜት ዩኒቨርሲቲ ውስጥ እንዲሰማቸው እዚህ ግቢ እነሱን በሰላማዊ መንገድ ተቀብለን ለማገልገል ዝግጁ እንደሆነ ያሳየንበት ስለሆነ ከሌላው ጊዜ ትንሽ ለየት ያለ ነው ብዬ አስባለሁ። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አገልግሎቱን ፈጣንና ቀልጣፋ ለማድረግ ተግባራዊ ያደርግ ያለው የዜጎች ቻርተር በተቀመጠው ደረጃ ተግባራዊ ለመሆኑን ተገልጋዮች ገለጹ። ባለስልጣኑ በኩሉ አገልግሎቱን በጊዜው ወስኖ ተግባራዊ ለማድረግ የተዘጋጀው የዜጎች ቻርተር ገና በሙከራ ላይ ቢሆንም በየጊዜው ማሻሻያ ይደረጋል ብሏል። በዚህ ጉዳይ ላይ ጌቱ ላቀው ተከታዩን ዘገባ አዘጋጅቷል። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አገልግሎቱን ቀልጣፋና ፈጣን ለማድረግ የዜጎች ቻርተር አዘጋጅቷል። ይህ የዜጎች ቻርተር ተገልጋዮች ወደ ተቋሙ ሲመጡ ምን ቅድመ ሁኔታዎችን ማሟላት እንዳለባቸው እንዲሁም በምን ያህል ጊዜ አገልግሎቱን እንደሚያገኙ የሚያትት ነው። ለመሆኑ የዜጎች ቻርተሩን ተቋሙ በምን ያህል እየተጠቀመበት ነው? የተባለው ደቂቃ ሌላ የሚተገበረው ሌላ፣ ሲስተሙ ላይ ችግር ይሁን በብቃት ላይ ችግር ይሁን ምንም ማረጋገጫ የለንም። ቀይኔ ችግር አለም ሲስተም ችግር ነው ይላል ሰራተኛው። ቁጭ ትላለ ተግባር ያለው ነው። ብር ከፋይ ሳይሆን ብር ተቀባይ ተደርገን ነው የምትታየው። ትጋፋለ። በአገልግሎት አሰጣጡ መሻሻሎች መኖራቸውን የተናገሩም አሉ። ባስቀመጡት ነገር ነው ብለህ ባትናገርም ግሬተር ዛን ሀፍ ግን የተሳካ ነው። የገቢዎችና ጉምሩክ ባለስልጣን የዜጎች ቻርተርን ተግባራዊ ማድረግ ከጀመረ 1 ዓመት እንኳን ያስቆጠረ ባይሆንም ለውጦች መኖራቸውን ነው አደረኩት ባለው የዳሰሳ ጥናት ያረጋገጠው። ባለፉት 10 ወራት ወደ 2.2 ሚሊዮን አካባቢ ተገልጋይ በዚህ ስታንዳርድ ውስጥ ለማለፍ ችሏል። ይሄ በራሱ በቀን ስንት ተገልጋይ ነው የምናገለግለው የሚለው ራሱ ከዛ በፊት በትክክል አናውቀውም ነበር። ከሞላ ጎደል በአማካይ ወደ 78% በስታንዳርዱ መሰረት ለመስጠት ሞክረናል። ይሁንና የዜጎች ቻርተርን በመተግበር ሂደት ውስጥ ችግሮች እንዳሉና ቻርተሩ በሚፈለገው ደረጃ ተግባራዊ ያለመደረጉን ገልጿል ባለስልጣኑ። ይህንንም በማስተካከል የሚፈለገው የአገልግሎት አሰጣጥ ደረጃ ላይ ለመድረስ የሚያስችል መፍትሄ ተቀምጧል። ያስቀመጠው ስታንዳርድ አጠር ያለ ከሆነ እሱ ማስተካከል፣ የተለጠጠም ከሆነ ወደዚህ መሳብ፣ በዙሪያው ያሉትን ነገሮች አሁን ገምገመናል፣ እናስተካክላለን። አገልጋዩ የሚመጥን የሰው ኃይል ሞቢላይዝ እናደርጋለን። ሞቢላይዝ አድርገን ያንን ካሟላን በኋላ ደግሞ ብቃትም የክህሎትም የስልጠናም ያስፈልገዋል። አንዱ አገልግሎትን የሚያጓትቱ እነዚህ ነገሮች ናቸው። እኛ የሰራተኛውን ተነሳሽነት የስራ አካባቢዎች ምቹ በማድረግ አጠቃላይ እዚህ አካባቢ ያለውን እያሟላን ከሄድን እነዚህ ነገሮች በተሟላ መልኩ በተቀመጠው ስታንዳርድ መስጠት የማይቻልበት ምን ምክንያት የለም። ይሄንን ከ29 በላይ ሰፊ እንዲሁም 250 መለስተኛ አገልግሎቶችን የሚሰጠው የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ተግባራዊ እያደረገ ያለው የዜጎች ቻርተር ከተቀመጠለት ዓላማ ጋር የማጣጣም ስራም እየተሰራ ነው። ዜናው በቀጥታ የሚተላለፍላችሁ ከኢቢሲ ነው። ወደ ዜና አልፋለሁ። ባለፉት 2 ዓመታት በተከሰተው የኤሊኖ ሳቢያ የዓለም የአካባቢ አየር ሙቀት በእጅጉ መጨመሩን የተባበሩት መንግስታት ገለጸ። በዓለም አቀፍ ደረጃ ለችግሩ መፍትሄ ለመስጠት እየተወሰደ ያለው እርምጃ ፈጣንና ሰፊ መሆን እንዳለበት ጠቅሷል። ሰላማዊት ካሳ ተጨማሪ ዘገባ አጠናክራለች። በዓለም የአየር ንብረት ለውጥ አጀንዳ ጉዳይ ያለፉት 2 ዓመታት የተቃርኖ ዓመታት ሆነዋል ይላሉ የዓለም ሜትሮሎጂ ድርጅት ዋና ጸሐፊ ፔተር ኢታላስ።
የአውሮፓውያኑ 2015 በፓሪሱ የአየር ንብረት ለውጥ ስምምነት መላው ዓለም የጉዳዩን አሳሳቢነት ተረድቶ ለመፍትሄው ያለውን ቁርጠኝነት ያሳየበት ሆኖ ሳለ በዚሁ ወቅት ታዲያ በከባቢ አየር የበካይ ጋዞች ክምችት መጠን ከምንጊዜውም በላይ ጨምሯል። በአሜሪካ ሀዋይ ግዛት ያለው የሞናሎዋ የአየር ንብረት ለውጥ ቁጥጥር ማዕከል መረጃ እንደሚያመለክተው ዘንድሮ በከባቢ አየር ውስጥ ያለው የሙቀት አማቂ አሊያም በካይ ጋዞች በተለይም የካርበን ዳይኦክሳይድ ክምችት መጠን በእጅጉ ጨምሯል። ይህንን የካርበን ዳይኦክሳይድ ክምችት ከከባቢ አየር ለመቀነስ ደግሞ ወደፊት የበርካታ ትውልዶችን ጥረት ይጠይቃልን ብሏል የአሜሪካ አየር ንብረት ጉዳይ ኤጀንሲ። ታዲያ በእነዚህ 2 ዓመታት በተለየ የሙቀት አማቂ ጋዞች ክምችት ለምን አሳሳቢ ደረጃ ላይ እስኪደርስ ድረስ ጨመረ ቢባል ከተለመዱት ምክንያቶች ማለትም ከኢንዱስትሪዎች የሚወጣው በካይ ጋዝና ከደን ጭፍጨፋም ላቅ ብሎ ባልተለመዱ ክስተቶች ዓለምን ሲነጣት የቆየው ኤሊኖ በቀዳሚነት ተጠቃሽ ነው። እንደ አውሮፓውያኑ በ2015 ተነስቶ እስከ 2016 ድረስ የዘለቀው ኤሊኖ በዓለም በስፋት ያስከተለው ድርቅ ከከባቢ አየር ውስጥ ካርበን ዳይኦክሳይድን በሚመጡ ተክሎች ላይ ባደረሰው ጉዳት ሳቢያ የሙቀት አማቂ ጋዞች መጠን ሊጨምር እንደቻለም ባለሙያዎች ያስረዳሉ። ለበርካታ ሺህ ዓመታት በከባቢ አየር ውስጥ ሲከማች የኖረውን ካርበን ዳይኦክሳይድን ከአየር ውስጥ በመሳብ ከተክሎች በተጨማሪ ውቅያኖሶችና የውሃ አካላት ትልቁን ድርሻ ቢወስዱ በተለያዩ ሰው ሰራሽ ምክንያቶች በሚደርስባቸው ብክለት ሳቢያ እነሱም ተፈጥሮ የመደበችላቸውን ተግባር እንዳይከውኑ እንቅፋት ተጋርጦባቸዋል። በከባቢ አየር ውስጥ ከሚገኙ ጋዞች ሁሉ ልቆ ለዓለም ሙቀት መጨመር እስከ 85% በሚደርሰው ሚናው ካርበን ዳይኦክሳይድ ዋነኛውን ድርሻ ቢይዝም የዚህ ጋዝ ልቀት አብዛኛው ምክንያቱ ሰው ሰራሽ ነውና የመጪው የዓለም ዕጣ ፈንታ ዛሬ ባለው ትውልድ እጅ ውስጥ ነውም ብሏል የተባበሩት መንግስታት የዜና ወኪል። ከፓሪሱ የአየር ንብረት ለውጥ ስምምነት ወዲህ የተፈረመው የኪጋሊ ስምምነት የዓለም ሀገራት የጉዳዩን አሳሳቢነት በመረዳት ተከታታይ እርምጃዎችን ለመውሰድ ያላቸውን ቁርጠኝነት ያሳዩበት ቢሆንም የመፍትሄ ስራው ከችግሩ ፍጥነት ጋር አለመመጣጠኑ ግን የአየር ንብረት ለውጥ አሁንም ስጋትነቱ እንዲቀጥል አድርጓል። ዜናው አበቃ። አንተነህ ደግፌ ነኝ። በሰላም ዋሉ።